ወደ ዋናው ጉዳይ ስንሄድ የቴዲ አፍሮ ምክትል ማናጀሯ ታስራለች። እነዚህ ናቸው ወዳጆቹ ከጎን የሚታዩት። በደንብ አይታይም። በእጄ ላይ ላድርግ። በጣም ያሳዝናልም ያሳፍራልም። መንግስት በዚህ ደረጃ መንበቅበቁ ያሳዝናል። ምንም ችግር የለውም ስትሉ አልነበር እንዴ? እነዚህ ሰዎች ናቸው። ስክሪንሻት ማድረግ ትችላላችሁ። የቴዲ አፍሮ የቅርብ ወዳጅ ነበር። የቅርብ ወዳጁ ሙስሊም ነው። ካያችሁት ታስሯል። ምክትል ማናጀሩም ታስራለች። እንዴ ያላችሁን ነገር ያለ መስሎኝ ረስቸው። በዘፈን ምንም የሚመጣ ነገር የለም ስትሉ አልነበር እንዴ? ረስታችሁት ይሆን? ረስታችሁት ነው? አልገባኝም። አንድ አዝማሪ ምንም አያመጣም ስትሉ አልነበር እንዴ? ምን ተገኘ? ምን ተገኘ? አንድ አዝማሪ ምንም አያመጣም፣ ምንም የሚፈጥረው ነገር የለም ስትሉ ነበር እኮ። ከነበረ ዛሬ ምን አስደነገጣችሁ? ማናጀሮቹን ጓደኞቹን እየወሰዳችሁ ማሰር ምን አመጣ? ምን አመጣ? አየህ፣ ብቃት የላችሁም። ብልጽግና አሽቃባጭ እንጂ ያለው አሽቃባጭ አለው። አሽቃባጭ አለው። እውነተኛ ነገሩን ሳይሆን በድሆች እንባ ላይ የተሰራ ግንባታ ነው ኢትዮጵያ ላይ ያለው። በድሆች ላይ እውነቱን ነው የምነግርህ። ድሆችን አፈናቅሎ ድሆችን ዘርፎ የድሆችን እንባ ከምንም ሳይቆጥር የተሰራ ማንነት ነው ያለው እንጂ ድሆችን አብሮ ያገዘ የድሃ ኢትዮጵያዊ አብዛኛው ኢትዮጵያዊ ድሃ ነው። አብዛኛውን ያማከለ ግንባታ አልተደረገም። አብዛኛውን ያማከለ አብዛኛውን ያሳተፈ የኢትዮጵያዊነት ግንባታ አላየንም። ሌላው ምን ብለው ዶክተር አብይ ስትናገር የሰማው መሰለኝ። እስኪ ላሰማ። ዶክተር አብይ አንዳንዴ ለሁሉም ነገር መልስ ባትሰጥ ከጠቅላይ ሚኒስትር የማይጠበቅ ንግግር ባትናገር ደስ ይለኛል። ለምን? ለአንተም ስለማይጠቅም በሁሉ ነገር ላይ መናገር አለብህ ማለት አይደለም። ለሁሉ ነገር መልስ መስጠት ቧልት ውስጥ ግባ ማለት አይደለም። የሚመጥን ነገር ብታረግ ጥሩ ነው ብዬ አስባለሁ። አንተ ካልከው ንግግር ላሰማ። ስማ። አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤ አነጋገር ግን ድመት እንደ አንበሳ ልትባል ቻለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ። ያውን አይደለም የቆየ ነው። ልነግራችሁ ፈልጌ ነው። ልናገር የምፈልገው ምንድን ነው፣ ለእናንተ ሲያሽቃብጡት አርቲስቶች ይቻላል። አሁን ለምሳሌ ካሙዙ የብልጽግና ገረድ ለብልጽግና ድምፅ መሆን ይቻላል። አርቲስት አቤል ሙሉጌታ የሚባለው አሁን ጴንጤ ሸዋሸዋ የሰራው የብልጽግና ገረድ እሱስ ይቻላል? ይቻላል ወይ ነው። ለመንግስት ካሽቃበጡ ይቻላል። መንግስት መተቸት ግን አይቻልም። አርቲስት ታዲያ ምኑ ላይ ነው ሚዛኑ? በአንተ እይታ ሚዛኑ ምን አይነት ነው? ያንተ ፓስተሮችስ እንዳለ የብልጽግና ፓስተር ወጦ ጭምብሉ ሲገለጥ እያየን ነው። እኛ ፖለቲካ ውስጥ የለንበትም ሲል የነበረ ሞሽላቃ ፓስተር እና ፕሮፌት የምትለው ዝምባም ሌባ መጥቶ መግለጫ ሲያወጣ በየቸርቹ ሲናገር ነው የሰማነው። ይኸው ላይ ተንጫጫኸው ዘርፋችኋል። በሃይማኖት ስም ዘርፋችኋል። በብልጽግና ስም፣ በፖለቲካ ስም ዘርፋችኋል። ባህርም ላይ
ስለዚህ ያ ጥቅማችሁ ስለተነካባችሁ ነው እንደዚህ ያበዳችሁት፣ እንደዚህ የተንጨረጨራችሁት። 70 ሚሊዮን ሰው ሰማ ማለት ከግማሽ በላይ የኢትዮጵያ ሕዝብ ሰምቷል ማለት ነው። መጀመሪያ ምንድን ነው የሚያደርጉት? የምትጀምረው ከስር ነው። ለምን ቴዲን ካነሱት ድፍን ትገለባበጣለች ኢትዮጵያ። ሙሉ ሕዝብ ለምን እንደሆነ ይናገራል። ምክንያቱም ከልቡ ቴዲ አፍሮን የሚወደው ኢትዮጵያዊ ብዙ ነው። ስለዚህ አይፈራህም። ድፍን ገልብጦ ይወጣል። ስለዚህ ምን አሰባችሁ? መጀመሪያ እስቲ በወዳጆቹና በምክትል ማናጀሮቹ ምናምን አስረን የህዝቡን ድምፅ እንስማው ነው። መሀይም ስለሆናችሁ አስተሳሰባችሁን እናውቀዋለን። መሀይም ስለሆናችሁ ድምፁን ምንድን ያደረጋችሁት? መጀመሪያ እነሱ እንስማው። ህዝቡ ዝም ካለው ወደ ቴዲ እንሄዳለን። ስለዚህ የቴዲ አፍሮ ለኢትዮጵያ ነው ድምፅ የሆነው። የኢትዮጵያ ህዝብ ድምፆ ደግሞ ምላሽ መስጠት አለበት። ምክንያቱም ሁላችሁንም መንግስት ሊያስር አይችልም። ድፍን ኢትዮጵያዊን መንግስት ሊያስር አይችልም። ግማሽ ኢትዮጵያዊን ማሰር አይችልም። ኢቭን 5 ሚሊዮን ህዝብ አንድ ከሆነ መንግስት ማሰር አይችልም። 5 ሚሊዮን የአዲስ አበባ ልጅ አንድ ከሆነ መንግስትን ሽንት ማሸናት ይችላል፣ መቀየር ይቻላል። ስለዚህ አሁን ችግሩ ምንድን ነው? እንዳልክን የመሰለ አሽቃባጭ እሱን ያው እንግዲህ የአዲስ አበባ ልጆች በደንብ አሁን በዮኒ ማኛ ሊተረጎም ስለሚችል ዮኒ ማኛ ነው እንዲያስደረገው ሊባል ይችላል። ስለዚህ የአዲስ አበባ ልጆችን በየጊዜው እየመጣ ሲያናንቅ ሲሳደብ አቃቂር ሲያወጣ የሚውል ሰገጤ ነው። የአዲስ አበባ ልጆች ቢያናገሩት ዮኒ ማኛ ልክ አጫሉ እንዳስደረገው አስደረገ ተብሎ ያልሆነ ነገር ይባላል። እራሳቸው በልተውት ማለት ነው። ልክ ብልጽግና አጫሉን እንደበላው እንዳልክ አንድ ነገር ቢሆን ዮኒ ማኛ አስደረገው ብለው ፖለቲካ ሊሰሩ ነው። አንሸወድም፣ ከዚህ በኋላ አንሸወድም። አሁን ምንድን ነው የሚያደርጉት መሰላችሁ? የራሳቸውን ሰው ይበሉና የሆነ ሰው ላይ ይለጥፋሉ። ሙዳቸው ነው አሁን የተነቃው። የሆነ ሰው ይበሉና ከዛ ይኸው አጫሉን የወደዳችሁ እኮ የበላው መንግስት ነው አይደል እንዴ? መንግስት መጠየቅ ነው አይደል? የበላው የራሳችሁ መንግስት ነው። አጫሉ በንግግሩ ነው የተበላው። ምን የሚል ንግግር አለ? መንግስት አሁንም መግደሉን ካላቆመ ኢትዮጵያ እየተቀየረች አይደለችም ብሎ ቃል በቃል ፊት ለፊት ነው የተናገረው። እናንተ አሁን አጫሉን ለመላ መንግስት ታጨበጭቡ ስታይ ታስቃላችሁ። ምንም ስታንድ የላችሁ። አጫሉን የበላ መንግስት እያላችሁ እንደገና አሁንም መንግስተኛ ነው ትላላችሁ። እንደዚህ አይነት አስተሳሰብ ካለው ጋር ነው የምናየው። አሁንም እያልን ያለ ነው። ህዝቡ ምን ሆኗል? ተቸግሯል። ህዝቡ እያለቀሰ ነው። ህዝቡ ሰርቶ መኖር አልቻለም ነው እያልኩ ያለው። መንግስት እየሰማ አይደለም። ለምን? ካድሬው እስከበላ ምንም አይመስለው። ስለዚህ አሁንም የምንናገረው ምንድን ነው? የቴዲ አፍሮ ወዳጅ፣ የቅርብ ወዳጁ ታስሯል። ምክትል ማናጀሯ ታስራለች። ምንም የሚያደርጉት ነገር የለም። ምንም። ቴዲ አፍሮ በራሱ የሚመራ ብቃትና ችሎታ ያለው ቴዲ አፍሮ ባለው ነገር ላይ የኢትዮጵያን ህዝብ ድምፅ በመሆን የሚታወቅ ወንድም ነው። ጊዜ ደግሞ ለብልጽግና ሰጥቷል። 8 ዓመት ለብልጽግና ጊዜ የሰጠ ሰው ቴዲ አፍሮ ይባላል። እንደዛ እንኳን ለህወሓት ጊዜ አልሰጠም ቴዲ አፍሮ። ለህወሓት ያን ያህል ጊዜ እንኳን አልሰጠም። ለብልጽግና የሰጠውን ያህል ጊዜ አልሰጠም። ስለዚህ አየው ምንም አይነት ለውጥ የለም፣ ሀሳብ ሰጠ። ይሄም በመስጠቱ
የተናደዱ ብዙ ሰዎች አሉ። አሁን ለምሳሌ አክቲቪስትን ከተቃወምክ ስለ ዘፈን ቴዲን የሰደበውስ ነፍጠኛ ብሎ አማራን ለመስደብ ያደረገውስ ጉራጌን የሰደበውስ ዘፋኝ ምን ሊባል ነው? በእናንተ በተለይ እናንተ ቤት ተሳዳቢ ዘፋኞች አሉ። እርግጠኛ ነኝ ይህ መንግስት ቢወርድ እንደዚህ አይነት ስድብ ይቆማል። ፈሪዎች ናቸው፣ በጭባጮች ናቸው፣ እናውቃቸዋለን። መንግስት ሲመጣ እየጠበቁ የሚደነፉ አንድ ተኩሶ ማክ ሽንታም ነው የእናንተ ዘፋኝ፣ እናውቃቸዋለን። በጭባጮች ፋራ፣ በዚህ ላይ በጣም ፋራዎች ናቸው። ስለማይችሉ ጥበብ ስላልተሞሉ ጥበብ ላይ ፎከስ ስላላረጉ ያረጉት በበታችነት ስሜት ላይ ስላሉ